እማዬ ምንድነው? ምን ሆንሽ አብጌል? አባትሽ ደህና አይደለም? ይቅርታ አድርጊለት እማዬ። ምን? አባዬ ወደዚህ መመለስ አለበት እማዬ። ታዲያ ይምጣ። እኔ ያልከለከልኩት። እማዬ ይቅርታ አድርጊለት። ይችልኝ ደክሞኛል። ይችልኝ እማዬ ይቅርታ አድርጊለት። ኤቢ እየጮሽብኝ ነው። እየተቆጣሽኝ ነው። እና ምን ይሁን ነው የምትይው እማዬ? አባዬ እንዲሞት ነው የምትፈልጊው? ለምን ይሞታል? እኔ እያለሁ እሱ ለምን ይሞታል? እማዬ ቆይ የአባዬ መጉዳት አይታይሽም? በቃ ስህተት ሰራ እማዬ። ቆይ አንቺ እንዲሞት ነው የምትፈልጊው? አዎ አያሳስበኝም። ይችልኝ ከፊቴ ዞር በይ። እማዬ ክፉ ነሽ። እሺ ክፉ ነሽ። አብጌል እኔ ክፉ? የነ ደረጀ ቤት የሀዘን ቤት መሆን እንደሆነ እንደቀጠለ ነው። የነ ደረጀ ቤት እንግዲህ ድሮ እንደምናውቀው በደስታ በፍቅር በመሳሳቅ ነበር የምናውቀው። አሁን ግን የደረጀ ቤት ሀዘን ውስጥ ተውጧል። ምክንያቱም አንድ ቀን በሰራው ስህተት ልክ እንግዲህ አንድ ቀን በሰራው ስህተት የማምሻ ህይወቱ የደረጀ የማምሻ ህይወት እና የማርታ የማምሻ ህይወት እየተበላሸ ይገኛል ማለት ነው። እንግዲህ በባለፈው ክፍል እንደተመለከታችሁት ታረቁ ብለው ልጆቻቸው ሲለምኗቸው እምቢ አለች ማርታ ማለት ነው። ምክንያቱም በሷም አይፈረድም እንግዲህ እሷ የመሰላት የ25 አመት ሙሉ በሷ ላይ የሄደ ዴይ ቱ ዴይ እንደሚማግጥባት አድርጋ ነው ያሰበችው። ነገር ግን ደረጀ እንደዛ አልነበረም ያደረገው። በአንድ ቀን ስህተት ምክንያት የሁለተኛውንም ስህተት ደገመ። ያ እንግዲህ ያንንም በመደበቁ ብዙ ነገሮችን እያስከፈለው ነው አሁን ላይ ማለት ነው። ምክንያቱም ተደብቆ እውነቱ መውጣቱ የማይቀር ነገር ነውና እንግዲህ እውነቱ በወጣ ታይም ላይ እንግዲህ ከብዙ ማርታን ብዙ ሰዎች ካሟት በኋላ እንግዲህ እውነቱ ወጥቷል ማለት ነው። ያ እውነት ሲወጣ እንግዲህ ደግሞ ደረጀ እንደፈራው ደርሷል ማለት ነው። እሱም እውነቱን መደበቅ ፈልጎ እና በማርታ ላይ ይህንን ነገር ማድረግ ፈልጎ ሳይሆን እንግዲህ ደረጀ የተፈጠረበት ሀዘን በጣም ያሳዝናል ማለት ነው። ምክንያቱም እንግዲህ ለማስታረቅ ሞክረው ነበር ልጆቹ። ማርታ ደግሞ እንግዲህ አሻፈረኝ ብላ እምቢ ብላለች። እንግዲህ በሷም የሚፈረድ አይነት አይደለም። ምክንያቱም አንድ ሰው እንደዚህ የእሱ ያደረገውን ነገር ለማስረዳት ቢሞክር ራሱ ውሸት ነው የሚመስላት። ምክንያቱም ልጅ ማለት በጣም ከባድ ነገር ነው። ልጅ እስከ መውለድ መድረስ ማለት በጣም ከባድ ነገር ነው እና ያንን ነገር አክሰፕት ማድረግ አልቻለችም እሷ ማለት ነው። ደረጀ ግን ለማስረዳት ሞክሮ ነበረ፣ ግን እሷ ልትረዳው አልቻለችም። ከሱ ጋርም የማውራት ፍላጎቱም የላትም ማለት ነው። እንግዲህ እሱ ይቅርታ ብሎ ላይዋ ላይ ተደፍቶ ቢጠይቃትም እንዲህ ብላለች ማለት ነው። አሁን ላይ ራሱ የልጆቹ ምግብ አንበላም እሱን ይቅርታ ካላደረግሽለት ሲሏት ማርታ ምራለች ማለት ነው። ለምን አንድ ቀን ቀርቶ 2-3 ቀን አለመብላት ትችላላችሁ ስትል በልጆቹ ላይ ውሳኔዋን ነግራቸዋለች ማለት ነው። ስለዚህ ደረጀ እንግዲህ ይህንን ነገር ሲሰማ እሷም ይቅርታ እንደማታደርግለት ስላወቀ ቤቱን ትቶ ወጥቷል ማለት ነው። ድሮም እያደረ ያለው ኦፊስ ነበረ። እንግዲህ ዛሬም ኦፊስ ነው ለማደር መጠጥ በጣም ጠጥቶ ወደ ኦፊስ ለመሄድ ሲወስን እንግዲህ እናንተ ልጆችን አጥቼ መኖር አልችልም፣ እነግራችኋለሁ። ማርቲንም በጣም እንደምወድሽ እና አንቺን አጥቼ መኖር እንደማልችል
እያለ እያወራ እያለ እንግዲህ አስፓልቱን ለመሻገር ሲያስብ አስፓልቱን ሲሻገር እንዳያችሁት በባለፈው ክፍል ቦም አድርገውታል ማለት ነው። እንግዲህ እኛም ቦም ብሎ ይሞታል ብለን አስበን ነበረ፣ ግን እሱም ቦም ብሎ አልሞተም። እንግዲህ አሽከርካሪውም ስልክ እያየ ስለነበረ እየኮረኮረ ስለነበረ መሰለኝ እንግዲህ ለትንሽ ስሩ ተርፏል። መሞትም የለበትም ነበረ። እንግዲህ ማርታ ይቅርታ ታደርግለታለህ ወይስ አታደርግለትም የሚለውን በሌላ ፓርት እናያለን ማለት ነው። ግን ማርታ የይቅርታ ልቧ እንደተዘጋ ነው። ምክንያቱም እንግዲህ እሷ በጣም እያስታወሰች ያለችው እንግዲህ የድሮ ፍቅራቸው ነው። ይሄን ያክል ነገር ማድረግ ታደርግብኛለህ ብዬ አስቤ አላቅም ነበረ። የመጨረሻ ህይወቴን የማታውን ህይወቴን አጨለምክብኝ ደረጀ፣ ግን ለምን እያለች እንግዲህ ለቀናቶች ብዙ ነገሮችን እንባዎችን እያፈሰሰች ነው። ምግብም መብላት አልቻለችም ማለት ነው ማርታ። እንግዲህ ደረጀ ሂዶ ኦፊስ አድሯል ማለት ነው። ደም እየተፋ አገኘችው። አብጌል ወደ ኦፊስ ስትሄድ ማለት ነው ደም እየተፋ አገኘችው። ድሮም ሴት ልጅ ለአባቷ ሟች ናት። ስለዚህ እሷን እንግዲህ ምንም ማድረግ አልቻለችም። ተመልሳ መታ ይቅርታ አድርጊለት አባዬ እየተጎዳ ነው ስትላት፣ እኔ አላደርግለትም ቤት መመለስ አለበት ስትላት፣ ይህ ቤቱማ ይመለስ ቤቱ ነው እኔ ግን አላደርግለትም ብላ ገገመች ማለት ነው። እንግዲህ አብጌልም እያለቀሰች ነበር ማለት ነው። እንግዲህ ናታንም ለማጽናናት ሞክሯል ማለት ነው። አንቺ እኮ ጠንካራ ልጅ ነች፣ ለምንድን ነው የምታለቅሽው ምናምን ስላት፣ አባዬ በጣም ተጎድቷል፣ ወደ ቤት መመለስ አለበት። ነገር ግን እማዬ እምቢ አለችኝ፣ ይቅርታ አድርጊለት ስትላት እምቢ ስትላት፣ አንቺ በጣም ክፉ ነሽ እማዬ ብላ ተናግራት ሄደች ማለት ነው። እኔን ክፉ እንግዲህ ልጆቹ በሙሉ እሷ ላይ ነው ይቅርታ እንድታደርግለት የወሰኑት። ያው እሷን ለመጫ ምናምን ሳይሆን እሱም ያጠፋው ጥፋት ያጠፋበት መልኩ የሆነ ልብ የሚነካ ነገር ስላለው የሚያስፈርድበት አይነት ስላልሆነ ማለት ያስፈርድበታል፣ ግን ደግሞ ያን ያክል ከሰውነት አንጻር ሲታይ ያን ያክል ነው ብለው ስላላሰቡ ነው። ሁለት ልጅ መሆኑ በጣም ከባድ ነው። በእርግጥ አሁን ላይ እንግዲህ ሁለተኛ ልጅቱን ራሱ አላወቁም። ነገር ግን ዳጣ ይናገር ሁሉንም ነገር አንድ ላይ ተስማና ህመሙን አንድ ላይ ታስታም በማለት ለናታን ስታማክረው፣ ናታን ደግሞ ይሄ ነገር አይሆንም ያንቺ ነገር ተደብቆ መቅረት ነው ያለበት ብሏል ማለት ነው። ማለታ ግን የእሷን ነገርም ደብቃ ቁጭ የምትል አይመስለኝም። ምክንያቱም የጓደኛ ልጅ ናት ብሎ ካመጣት በኋላ እንግዲህ ጓደኛውም አይደውልም፣ ዋሽቷታል። እንደ ዋሸች ስለምታውቅ እንግዲህ አሁንም ይሄኛው ነገር ስለያዛት ነው እንጂ እሷንም ነገር መጠየቋ አይቀርም ማለት ነው። ስለዚህ እንግዲህ ዳጣ አቢጌል እና አባቴ ተጎድቷል ወደ ቤት ይመለስ ብላል እናታን ስታማክረው፣ ማየም እኮ ተጎድታለች፣ ግን ደግሞ የሰፈር ሽማግሌዎችን ጠይቀን ማስታረቅ ነው እንጂ በእሷ ማትፍረጂ ብሎ ነገራት ማለት ነው። እንግዲህ አቢጌል አባቷን ወደ ቤት ለመመለስ ብዙ ጥረቶችን እያደረገች ነው። ምግብም አልበሉ ምንም፣ ግን ደግሞ የምግቡንም ስትፈልጉ አትብሉ እያለቻቸው ነበር ማለት ነው። እንግዲህ ደረጀ መታከም አለበት በአሁኑ ሰዓት ላይ ብላ ናታንን ወደ ኦፊስ ልከዋለች ማለት ነው። ናታንም ኦፊስ ሂዶ እያገኘው አይመስለኝም። ምክንያቱም ደረጀ ሌላ ቦታ ሂዶ እንግዲህ ጠጥቶ ወደ ቤት ተመልሰዋል ማለት ነው። ራሱን ስቷል ማለት ነው። እንግዲህ በር ላይ ውሃን ሲያገኛት አቅፋለሁ ብሎ እንግዲህ ሲያቅፋት ዘፍ ስትልበት ይቅርታ ምናምን ሲላል፣ እሱ አሁን በጣም የጸጸት ልብ ነው ያለው። ምክንያት አሁን ላይ ብቻ ሳይሆን እሱ ከተጸጸተ በጣም ብዙ ጊዜያቶችን አስቆጥሯል። ግን ደግሞ ሞር አሁን ላይ ከታወቀ በኋላ ደግሞ እንግዲህ ልጆቹ የሚያደርጉትን እና የሚሆኑትን ሪያክሽን ሲያይ በጣም ተጎድቷል ማለት ነው። ጭራሽ እንግዲህ እስቷ ክፍል ድረስ ጠጥቶ ሰክሮ ሰተት ብሎ ገብቷል ማለት ነው። በኔክስት ፓርት ምን ሊፈጠር ይችላል? ማለት እውነት አምራ ተፋይቶ ይሆን ወይስ በቃ አንደርስታንድ ታደርገው ይሆን የሚያደርገውን ነገር ብቻ ከባድ ነገር ውስጥ ነው። ሌላው የአቢጌል ባል ነው እንግዲህ
ቀለበት አደርጋለሁ ምናምን። ይሄ በቃ ግን ነቅተውበታል። አሁን ላይ ቀለበት አደርጋለሁ ምናምን እያለ እየኳሻት ነበር። አብጌልን ግን ከሷ የሆነ ጥቅም ፈልጎ ሳይሆን አይቀርም በዚህ ውዥብር ላይ ቀለበት ላርግ አላርግ ምናምን የምትለው እና እንግዲህ እሷም ደግሞ የቀለበት አላማ እንደሌላት ትነግረዋለች። ምክንያቱም አባትና እናቷ የማይሆን ሙድ ውስጥ ስላሉ ማለት ነው። ስለዚህ ዳጣ ደግሞ እፈትነዋለሁ ከሷ የሆነ ጥቅም ፈልጎ ነው ናታንም ቢሆን እኔን ለመርሳት ነው እንጂ ልጁ እኔ እንደዛ ነው የሚመስለኝ ካልሽ ፈትኙ ብሏታል ማለት ነው። እንግዲህ ስልክ ቁጥሯን ተቀብሎ